ስንት ቀን ነው እናትክንና እህትክን ወንድምህን ገድለህ የምትዘልቀው? ቆይ ስንት ቀን ነው እስቲ ልጠይቃችሁ፣ ስንት ቀን ነው ገላችሁ የምትጨርሱት? ይኸው 7 ዓመት እኮ ገደላችሁ። ምን አተረፋችሁ? ገደላችሁ እኮ 7 ዓመት እኮ ያለማቋረጥ ገደላችሁ እኮ 366 ቀን በመግደሉ ላይ እኮ ነው ያላችሁ። ምን አተረፋችሁ? ንገሩኛ ያተረፋችሁት። ከዚህ ተመለሱና ወደ ልባችሁ ወደ ውስጣችሁ ሄዱ። ቆሙና አስቡ። ዶክተር አብይ ምን እያደረጉ ነው? ቆይ ምን ያደርጉ? በሆነ ያስደስተውታል? ይሄ ነገር ደስ ይለውታል? የእህቶች ተቆራርጦ መሞት ያስደስተውታል? የህፃናት ተበጣጥሶ መሞት ያስደስተውታል? የእናቶች ጥቁር ለብሶ እንደዚያ የእናቶች ጸሎት ነው እኔን ያዘኝ ያሉት ያ ነገር ያስደስተውታል? እርግጠኛ ነዎት? ያንን ነገር ቃልዎትን ለመቀበል ያስደስተውታል? እነዚህ ህፃናት ሞት እንደዚያ ያስደስተውታል? ደስ ይለውታል? እሱ ያረካውታል? የሰው ልጆች እዚያ ላይ አልጋ ሆነው ያውታል? ያሉ እሱን ያያሉ? ያ ይታየውታል? እየከሰስኩት አይደል? እስቲ ይዩት፣ እውነቱን ይዩት። አይነግሮትም። አብረውት ያሉት ውሸታቸውን ነው። ህዝብ አልወደዶትም፣ ጠልቶታል። ልንገሮት፣ ይመለሱ። እነሱና ካንተ በላይ የሚሉት ሰዎች ውሸታቸውን ነው። የለም ያ የነበረው መጀመሪያ የለም። እኔም ሳሙኤል ብየውት ነበረ። ያን ጊዜ ትክክል ነበርኩ፣ አሁን ግን ትክክል አልነበርኩም። አይደለሁም። ያን ጊዜ ትክክል ነበርኩ፣ አሁን ትክክል አይደለሁም። አሁን አልለወትም። አሁን ሌላ ስም ነው የምሰጥዎት። ያንን ስም አሁን አልጠራውም፣ ይመለሱ እንደው ብዬ። ስለዚህ ኢትዮጵያውያን ወገኖቼ ኢትዮጵያ መውጣቱ አይቀርም ነው የምላችሁ። ማሸነፉ አይቀርም። ኢትዮጵያ ወደ ከፍቷ መውጣቱ አይቀርም። እኛ ላናየው እንችላለን እንጂ አይቀርም እሱ። ስለዚህ ለዚህ ከፍታ ሁላችንም አስተዋጽኦ እናድርግ። ለጥፋትና ለሞት አስተዋጽኦ ከምናድርግ በእኔ ሰውን የሚመለከት የሰውን መብት የሚመለከት የሰውን ሕይወት የሚመለከት በምድር ላይ የመኖር መብቱ የተገደበን ማህበረሰብ በመደገፍ የሚመለከት ፖለቲካ አይደለም። ለኔ ለነዚህ ሰዎች አሁን በዚህ መልክ መጮህ ለደጋፊዎቹ ፖለቲካ ነው። ምክንያቱም ይሄ አገርን ያጠቁራል ብለው ነው የሚያምኑት። የአገርን ገጽታ ያጠፋል ብለው ነው የሚያምኑት። ስለዚህ ለነሱ የአገር ገጽታ ስለሚባል የሞቱ ሰዎች መቀበር አለባቸው የሚል ነው። እኔ ደግሞ አይደለም። የሰው ሰብአዊ ገጽታ የሰብአዊነት መብት ገጽታ ከሚጠፋ የመንግስት ገጽታ ይጥፋ ነው። ምክንያቱም አልደረሱበትም እነዚህ ሰዎች።